ላይ ይነገርም ይነገራል። ቅዳሴ ላይ ስንት መጻሕፍት ይነበባሉ? ቅዳሴው እንዳለ ተውና መጽሐፍ ቅዱስ ተከፍቶ ስንት መጻሕፍት ይነበባሉ? 4 በጣም ጥሩ 4 የመጀመሪያው በዜማ ነው የሚባለው ምስባክ ዲያቆኑ የሚለው ምስባኩ ከየት ነው የሚወጣው? እሱ ከብሉይ ከመዝሙረ ዳዊት ነው። ከዛ ቀጥሎ ደግሞ ከየት ይነበባል? ከ14ቱ መልእክታት ከጳውሎስ ሲነበብ ራሱ ፊቱ ወዴት መዞር እንዳለበት አለ። ወዴት እንደሚዞር አይታችሁ ከሆነ የመጀመሪያው ዲያቆን ሲያነብ ፊቱ ወደ ምዕራብ አድርጎ ነው። ከዛ ቀጥሎ ያለው ደግሞ እንዲዞሮ ያነባል። ከዛ ቄሱ ደግሞ ሲመጣ ወዲህ ዞሮ ያነባል። ወንጌል ሲነበብ ደግሞ ወዴት ይነበባል? ወደዚህ ይነበባል። አንዳንድ ሰዎች ክርስቶስ ጋር የደረሱ ይመስላቸዋል መሰለኝ ሕግ ይለውጣሉ። ወንጌል ወደ ምስራቅ ሲያነቡ ብዙ ሰዎች አይቻሉ። ይሄ በተለይ በትልልቅ ደረጃ ላሉ አባቶች ነው። የክርስቶስን ሕግ ማንም መለወጥ አይችልም። ከተጻፈው አትለፍ ነው የሚለው። መጠንቀቅ ያስፈልጋል። የጳውሎስ ይነበባል። ከጳውሎስ ቀጥሎ ደግሞ የሌሎች መልእክታት ይነበባል። ከዛ መጨረሻ ምን ይነበባል? ወንጌል ይነበባል። መጀመሪያ ጳውሎስ፣ ቀጥሎ መልእክት፣ ቀጥሎ ግብረ ሐዋርያት፣ ቀጥሎ ዳዊት መዝሙር፣ ቀጥሎ ወንጌል። በዚህ ልጨርስ። ነቢያትን ከወንጌል አዋህዳ ያዘች ቤተክርስቲያን። በዚህ ልጨርስ። ምስባክ ስንት ጊዜ ነው የሚባለው? መጀመሪያ ዲያቆኑ አንዴ ይላል አይደል? አንዴ ይልና ከዛ እናንተ ደግሞ ተቀጥላችሁ ስንት ትላላችሁ? አንዴ። ስንት ሆነ? 2። ከዛ ቀጥሎ ዲያቆኑ ይደግማል ምስባኩ። ስንተኛ ሆነ? 3። ከዛ እናንተ ትላላችሁ ስንት ሆነ? 4። ከዛ ዲያቆኑ ይጀምራል። እናንተስ አብራችሁ ነው የምትሉት ወይስ ለየብቻ ነው? አብሮ። ስንት ይመጣል? 5። እሺ ዲያቆን መጀመሪያ ስንት? 1። እናንተስ? 2። ቀጥሎ ስንት? 3። ቀጥሎ 4። ከዛ አልተደረበም እንዴ? አብራችሁ ትንሽ ትርፍ የላትም እንዴ? ተደርባችኋል? አልተደረባችሁም? ተደርባችኋል አይደለም? ይሄ ምስጢሩ መሰላችሁ። የዘመኑ ፍጻሜ በደረሰ ጊዜ ወይም ደግሞ ቅድም እንዳየነው በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት ከጥንት ጀምሮ ይሄ 5500 ዘመኑን በምስባኩ ልክ ምስባኩ ሲያልቅ ተደርቧል። ያልኳችሁ ምንድነው? 5500 መሆኗ ነው። እሷ እያንዳንዱ ነገር ሚስጥር ነው በኢትዮጵያ ቤተክርስቲያን። ኧረ በዚች ቤተክርስቲያን ያደረገን እግዚአብሔር ዘላለም ስሙ የተመሰገነ ይሁን። ዘላለም ስሙ የተመሰገነ ይሁን። ከዛ ደርባችሁ ስትሉ 5500 ዘመን ወንጌሉ ከዛ በኋላ ነው የሚመጣው። ዲያቆኑ ይሄን ይልና ሃሌሉያ ቁሙ አጽሙ ይላል። በመጨከን ቆማችሁ ስሙ ይልና ይገባና መብራት የያዘው ዲያቆን አለ። ከዛ ከፊት እንደውም ጸልዩ በእንተ ወንጌል ሲል እየሄደ ነው የሚለው። ቆሞ አይደለም የሚለው እየሄደ ነው። ጸልዩ በእንተ ወንጌል ብሎ መጥቶ መስባኩ የሚሰብከው የ5500 ዘመን ጉዞ ነው። የዮሐንስ መጥምቅ ቀድሞ መምጣት ነው። ከዛ በኋላ ቄሱ ወንጌሉን ይዞ ይወጣል። ወንጌሉን ግልጽ አድርጎ ይወጣና ከዛ በኋላ ያነባል። ከ5500 ዘመን በኋላ ኢየሱስ ተገለጠ። ክብርና ምስጋና ለእግዚአብሔር ይድረሰው። ያ ኃያል አምላክ መጣ ማለት ነው። እያንዳንዱ የምናደርገው ነገር ሚስጥር አለው። ስሙ የተመሰገነ ነው። ከዛስ ወንጌሉን እናደርገዋለን። ከተነበበ በኋላ ምንድነው እናደርገዋለን? አንሳለመው። ወንጌል የሚሳለም ዓለም ላይ አለ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ወንጌል የሚሳለም ዓለም ላይ አለ። ወንጌልን የሚያውቅስ አለ። ክብር ምስጋና ይግባው በዚህ ቤተክርስቲያን ያደረገን እግዚአብሔር። ተመልከቱ፣ ኦርቶዶክሶች ወንጌልን አታውቁም። ከማወቅ በላይ እንሰማዋለን የኢየሱስን ወንጌል። ስሙ የተመሰገነ ይሁንልን። ክብር ምስጋና ይግባው እግዚአብሔር። ስለዚህ ይሄ ነው እምነት፣ ይሄ ነው ተዋህዶ፣ እችናት ክርስትና። አንተ ልዩ ነህ፣ አንቺ ልዩ ነሽ። ልዩ ያደረጋችሁም ልዩ የሆነው ኢየሱስ ነው። ለስም አጠራሩ ክብር ምስጋና ይግባው። እኛ ስንጠራው ራሱ ትናንትና ሳስተምር ነበረ። ታምረ ኢየሱስ ሊነበብ ሲል ገና ስንጠራው ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ጥዑመ ስም የሚጣፍጥ ስም
ኢየሱስ የሚጣፍጥ ስም፣ መዓዛ ያለው ስም፣ ልዩ ስም፣ ከስም በላይ የሆነ ስም። እንዲህ ነው የምናውቀው እኛ ኢየሱስን። ዝም ብሎ ኢየሱስ ጌታ ነው መፈክር አይደለም። እኛ ጋር ኢየሱስ ክርስቶስ ማን እንደሆነ ጭምር ሰማይን የፈጠረ ምድርን የዘረጋ የድንግል ማርያም ልጅ እሱ ለስም አጠራሩ ክብር ምስጋና ይግባው። እንዲህ ነው የምናውቀው። ወንጌሉን እየሳምን ነው የምናውቀው። ሌላው የት ያውቀዋል? የት ይገባዋል? ታዲያ ስናውቀው ደግሞ አብሯን ነገር አለ። ሶላ ግራቲያ ሶላ ፊዲ አይደለም። እኛ ጋር በጸጋው ድኛለሁ ብሎ መፈክር አለ። መልካም ምግባር ያስፈልጋል ነው። በእምነት ብቻ ድኛለሁ አትልም። መልካም ምግባር ያስፈልጋል። ሃይማኖት ከመግባር እንደሱ ነው። እፍረት ምዑዝ ኢየሱስ ክርስቶስ ንውንስ ገሎቱ ወንቀብ ትእዛዛቲሁ ከመ ይስረይለነ ኃጣውኢነ። ትዝ አላችሁ ቅዳሴ ላይ በሉት እስቲ። እፍረት ምዑዝ ኢየሱስ ክርስቶስ ንውንስ ገሎቱ ወንቀብ ትእዛዛቲሁ ከመ ይስረይለነ ኃጣውኢነ። እፍረት ምዑዝ ኢየሱስ ክርስቶስ። መዓዛው ያማረ ሽታው ያማረ ኢየሱስ ክርስቶስ ነው። እፍረት ምዑዝ ኢየሱስ ክርስቶስ። ንዑንስ ግሎቱ ኑ ለሱ ብቻ እንስገድ። ክብርና ምስጋና ይግባው። የሚሰገድለት በዚህ ቤተ ክርስቲያን ነው። ስሙ የተመሰገነው። ንዑንስ ግሎቱ ወንቀብ ትእዛዛቲሁ። ደግሞ መስገድ ብቻ አይደለም፣ ትእዛዛቱን እንጠብቅ። በብዙ ነገር በአስርቱ ትእዛዛት ወበብዙ መክፈልት ወነበበ ባለው እነዚህ ሁሉ ለኛ የተነገሩ ናቸው። ወንቀብ ትእዛዛቲሁ። ከዛስ ከመ ይስረይለነ ኃጣውኢነ። ያኔ ኃጢአታችን ይደመሰሳል ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። ኃጢአት የሚወገደው እንዲህ ነው። ተመልከቱ። እፍረት ምዑዝ ኢየሱስ ንውንስ ገሎቱ ወንቀብ ትእዛዛቲሁ ከመ ይስረይለነ ኃጣውኢነ። አሜን። ኃጢአታችንን ይቅር ይበለን።